ዛሬ እንግዲህ ሄሉና ሙቤ በለቀቁት ፎቶ ብዙዎቻችሁ እንግዲህ ስትወዛገቡ ሀሳብ ስትሰጡ ብዙ ነገሮችን ስታስተላልፉ ነበረ ማለት ነው። በስተመጨረሻም እንግዲህ ሄሉ ሻንጣዋን ጠቅልላ የቤቴን ዕቃ ሁሉ ሸጬን የመጣው ስለዚህ ቤት ተከራይታችሁ አኑሩኝ ወይም ደግሞ ቤታችሁን ለቃችሁ እኔ መግባት አለብኝ፣ አልጋችሁንም ለቃችሁ ስጡኝ እያለች ትገኛለች ማለት ነው። ሙቤ በዚህ መንገድ ምን አይነት ምላሽ ይኖረው ይሆን? ከዚህ በፊት ያው ታውቃላችሁ ሙቤ ግብዣ አድርጎላት ነበረ፣ ቤታቸው ድረስ ሄዳለች እና እዚህ አብራ መኖር እንደምትፈልግ ስትናገር ችግር የለውም በቃ አብራ በቃ እንኑር ምናምን ግን አሁን አይደለም ምናምን ብሏት ነበረ እና ሄሉ እስኪ ነገር ምን ያህል እውነት ነው በማለት እንግዲህ ዛሬ በትክክለኛው እንግዲህ ሻንጣዋን ጠቅልላ መጣለች እና የሙቪ መልስ ምንድን ነው? ሬብም አለች ዛሬ ጓደኛውም አለ ብቻ ዛሬ እንግዲህ ሄሉን መጣለች ተከስታለች። በመጀመሪያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? በነገራችን ላይ ዛሬ ዝም ብሎ ደስ ብሎኛል፣ አልዋሻችሁም። የእውነት ነው የምላችሁ፣ ዝም ብሎ ደስ አለኝ። እኔ እንጃ አንዳንዴ ምንም ነገር ሳታገኙ ዝም ብላችሁ ደስ ሲላችሁ ደስ አይልም? በቃ ምንም ነገር ሳላገኝ ምንም አይነት ነገር እና ደስ ብሎኛል። የኔ ደስታ ለእናንተ ይስተጋባባችሁ፣ ምንድነው ያስተጋባባችሁ ነው የሚባለው? እንደዛ እላችኋለሁ። ዝም ብዬ ከመሬት ተነስቼ ዝም ብዬ ስስቅ ነው ያልኩት ዛሬና እግዚአብሔር ይመስገን እላችኋለሁ። እንግዲህ ወደ ሙቤ ወደ ሄሉ ትመጣላችሁ። እንግዲህ ሙቤ መልካምነቱን ሁሌ ተናግሬ አውርቼለት አልጠግብም። የሚለይ ሰው ነው፣ በቃ ይለያል ከሁሉም ሰው። እኔ ሙቤ ይለይብኛል በእውነት ማለት ሁሉም ሰው መልካም ሰው ሊሆን ይችላል፣ ግን እንደ ሙቤ ልበቀና የሆነ ሰው፣ እንደ ሙቤ ውስጡ የዋህ የሆነ ሰው፣ እንደ ሙቤ ለሰው የሚያስብ ሰው፣ እንደ ሙቤ እኔ አላውቅም። የዋህ ሰው እኔ አላውቅም። ከሙቤ የሚበልጥብኝ የለም፣ አልዋሻችሁም። የእውነት ነው የምላችሁ። ሙቤን እኔ ዱሮ ነው የምከታተለውና መልካም ልክ በቀና የሆነ ልጅ ነው። ከሁሉም ጋር ከትንሹም ከትልቁም ጋር ከሁሉም ጋር በቃ ተስማምቶ ተግባብቶ የሚኖር በጣም የዋህ የሆነ ዝቅ የሚል ሰው ነው። ዝቅ የሚል ስላችሁ በቃ ሰዎችን ከፍ ለማድረግ እሱ ዝቅ ይላል። በቃ ሰዎችን እኔ አላቅም፣ ለሰዎች ክብር ይሰጣል። ባጭሩ ለሰው በደንብ ቅድሚያ ይሰጣልና ይለያል። በቃ ዛሬ ሄሉ እንግዲህ አንተ ጋር መኖር ፈልጋለሁ፣ በቃ አንተ ያለውን ነገር ለቀ ቦታውን ምናምን ስጠኝ ምናምን እያለችው ነው የምትገኘውና ሙቤ ደንግጧል። እውነት ለመናገር ሙቤ ብቻ ሳይሆን ጓደኛው ነው። ጓደኛው ሄሉን ተቀብሏት ሻንጣዋን ይዞ መጥቶ ምናምን እዚህ ነው የምቆየው ምናምን ስትለው ድንግጥ አለ እና ብቻ ሪምም አለች እና እንግዲህ ሄሉ ሻንጣዬን ጠቅልዬ የቤቴን ዕቃ ሁሉ ሽጬ ነው የመጣው። ስለዚህ እዚህ ነው መኖር የምፈልገው፣ የቤት ኪራይም ክፈልልኝ፣ እናንተም ልቀቁልኝ፣ አልጋችሁንም ሳይቀር ነው እያለች የምትገኘው እና ሙቤ እንግዲህ ይሄ ነገር በጣም አስደንግጦታል። መጨረሻ ላይ አትኖሪም እዚህ አትኖሪ ምናምን አላት እና አይ በቃ ችግር የለውም አውቄ ነው ስቀልድ ነው እያላት ነበር። እና ሙቤ እንኳን በሷ በማያውቀው ሰው ራሱ አይጨክንም። የማታውቁ እንደው ታዘቡት፣ የሆነ ሰው ይሄ ልጅ ማለት ነው በሩቅ አይታችሁ ማወቅ ትችላላችሁ። ምርጥ ልጅ ነው እና ታዘቡት እስኪ፣ የሆነ ነገር አድርግልን በሉት። የእውነት እሱ እየተጎዳ ለሌላ ሰው ደስታ የሚጨነቅ ሰው ነውና ተቀብሏታል ሄሉን። መጨረሻ ላይ ግን ሄሉ ሳቋ መጧት፣ ያው ፕራንክ እንደሆነ ነግረዋለች እና ደስ የሚል ጓደኝነት ነው። ሙቤ ለሁሉም ሰው ቀና አስተሳሰብ ምናምን ያለው ልጅ ነውና ሁሌም ቀና ነገር እንዲገጥመው እመኝለታለሁ። እንደዚህ አይነት ሰዎችን እንዲያበዛልን እመኛለሁኝና ሄሉዬን እንግዲህ ለማሳደር ያለ ምንም ወጭ እንግዲህ የቤቷን ዕቃ ሸጣ ሻንጣዋን ጠቅልላ ምናምን ነው የመጣችው። ነይ ግቢ ነው ያላት መጨረሻ ላይና አቦ ያንተን ልብ ይስጠን በእናታችሁ። የዚህ ልጅ አስተሳሰብ፣ የዚህ ልጅ ጥሩ ልብ፣ የዚህ ልጅ መልካምነት፣ የዚህ ልጅ ጥሩ አሳቢነት ይስጠለኛም ያብዛልን። የምር እንደ ሙቤ አይነት ሰዎች ቢበዙ ምድር ላይ ደስ ይለኛልና ሄሉዬ ያው የትም ቦታ አትሂጂ። ብዙዎቻችሁ እንግዲህ እኔ አላቅም ሰው ሲለያይ ሻንጣ ይዞ ሳይው ይፈራሉ። የሆነ ነገር በቃ ድንግጥ ነው ያለው። እዩትማ እዚህ ጋር ፎቶ ላይ ማየት ትችላላችሁ። እና ሄሉ ሻንጧን ጠቅልላ ሁሉም አንድ ላይ ሰብሰብ ብሎ ሲመጡ ሪምም አለች፣ ጓደኛውም አለ፣ እሷም አለች እና ደንግጧል በጣም የሚለው ነገር ሁሉ ነው የጠፋበት። ኤንዌይስ ግን ጥሩ አዝናኝ ፕራንክ ነው። ሙቤ ደንግጧል፣ ተርበትብቷል፣ ብዙ ነገር አለ እና ሄሉ እየተዝናናችበት ነበረ እና ውዶችዬ የሲንደሬላዋና የሙቪ ወዳጆች የት ናችሁ? እስኪ ይህንን ቪዲዮ ላይክ ሼር አድርጉልኝ። ዛሬ ደስ ብሎኛ ብያችኋለሁ። ይበልጥ ደስታዬ እንዲጨምር ደግሞ ሰብስክራይብ አድርጉኝ የኔ ምርጦች። እውነት ግን እናንተን አለማመስገን አልችልም። በጣም ነው ማመሰግናችሁ፣ መወዳችሁ፣ ማከብራችሁ። ለምን መሰላችሁ? ዛሬ 22,000 ገብቻለሁ አይታችሁት ከሆነ ማለት ነውና እኔ እንጃ አላውቅም። ዛሬ ቲክታክ ገብቼ ነበር በነገራችን ላይ ላይቭ ላይና በጣም ብዙ ልጆች ራሱ ፎሎ አድርጋችሁኛል። የጨረቃ ፋሚሊዎች ሆናችሁ ፕሮፋይላችሁ እንደዛ የሆነ በጣም በቃ ትለያላችሁ። እግዚአብሔርን ለሰው ቀና አስተሳሰብ ነው ያላችሁና ከልብ ነው ማመሰግናችሁ። ዛሬ እንግዲህ ሄሉዬ ደግሞ
የሰራችውን ፕራንክ ቪዲዮ ያዝናኝም ነው፣ ደስም ይላል። የሙቪን መልካምነት ያየንበት በጣም እስከ ጥግ ድረስ መልካምነቱንማ እኔ ሁሌ ያውቃለሁ። በቃ ሙቪ ማለት እኔ አላቅ በጣም ምርጥ የሆነ ሰው ነው። በጣም የዋህ የሆነ ሰው ነው። በጣም መልካም አስተሳሰብ ያለው ሰው ነው እና ላንተ በቃ ደስታ ምድር ላይ ያሉ ደስታዎች በሙሉ ይገቡሃል እና ከፍ በል። ሙቪንም ሄሉንም እናበረታታቸው። ላይክ፣ ሼር፣ ሰብስክራይብ እናድርጋቸው። ጥሩ ሰዎች ናቸው። የእውነት ነው የምላችሁና እንግዲህ አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። የሙቪን መልካምነት አይቼበታለሁ እና እንግዲህ ላይክ ሼር ማድረጋችሁ እንዳትረሱ። ዛሬ ብዙ ሀሳብ አልሰጥም። በሌላ ቪዲዮ ደግሞ የምንገናኝ ይሆናል። ሲንደሬላዋና ሙቪ በርቱልን። አብራችሁ አንዳንድ ቪዲዮዎች ስሩ። የአንድ ሀገር ልጆች ናችሁ ላለውኝ። ሰላም አምሹልኝ።